እሺ ሄርሚዬ ዛሬ ደግሞ እንዴት ትናንትና ግን ሄርሚላ ማለት ነው ራሴን አለመሳትሽ እርግጠኛ ነኝ። ትንሽ እርመድ እንዳለች የራሷን መሳቱ አይቀርም። ራሴን ስቼው ወደኩኝ፣ በጣም ተጨናነኩ፣ አልጠበቅኩም፣ ደንግጬ ነው ምናምን ብላ ያዙ ይልቀቁኝ ይፈሱኝ በቁና ማለቷ አይቀርም። ራሴን ሳትኩ ብላ አለመውደቋን ይገርሞኛል። ግን ትንሽ እርመድ ብላ እርግጠኛ ነኝ ወደኩ ብላ አብርሽን እንዲመጣ ታደርጋለች። ድራማ መፍጠር ተወዳለች። እና የልጁ ነገር እንዴት ነው? እርግዝን ነው ምንም ይሄን ያክል የሚያስታውቅ ነገር የለውም። እርጉዝ ነኝ ካለች ወር አለፋት ምናምን እና ሆዷም ምንም ነገር የለውም። ምንም እርጉዝ እንደሆነች የሚያስታውቅ ነገር የለውም። ሄርሜላ ላይ አላየውባት እርግዝና ምልክት እና የውሸት ከሆነ ግን በጣም ነው ተመልካች ከዚህ በላይ የሚጠላሽ። ከዛ በተረፈ እነ የአንቺ ደጋፊ የሄርሜላ ደጋፊዎች ማለት ነው ዝም ብላችሁ የማይሆን ወሬ አታውሩ። የምሬ ነው የምላችሁ። ይልቁንስ ልጅቷን አጽናኗት። አሁን እርጉዝ ከሆነች በተለይ ብራዋጡና ገንፎና አጥሚት አዘጋጁላት። የምሬ ነው። በፊት አብርሽና ሩታን ትረዱ ነበር አይደል? አሁን ደግሞ ሄርሜላ ደጋፊ ሆናችኋል አይደል? ሩታን ጣልታችሁ አጥሚትና ገንፎ አዘጋጁ፣ ወደፊት የምትወልድበት ማለት ነው። እና ሄርሜላ መክረሽ ነገር ቢኖር እንደ እህት ከዚህ በላይ መዋረድ አያስፈልግሽም። በጣም ነው እየተዋረድሽ ያለሽ፣ በጣም ማለት ነው። ባለፈው ይሄው ቀለበቴን ቁልልጭ ምናምን ስትይ ነበረ። ይሄን ቀለበት ከእጅሽ ላይ ራሱ አብርሽ ሲያወልቀው አስቢው። ከዛ ደግሞ አቤላ የምትሆኑ ሌሎቻችሁም ተረጂው ታሞ ነው ምናምን እያላችሁ ልጅቷን ከዚህ በላይ እንድትዋረድ ከዚህ በላይ የሞራል ውድቀት እንዲደርስባት አታድርጓት። አውቆ ምናምን አትብሉ። አውቆ አይደለም እንትን ነው ማነው ታሞ አይደለም አውቆ ነው፣ ሆን ብሎ ነው የሚያደርግ አብርሽ። ስለዚህ ስህተቱ የራሷ ነው። መጀመሪያ እንደዚህ እንደሚሆን ለምንድን ነው መጠርጠር ያቃታት እንዴ? አንድ ሰው እኮ በተደጋጋሚ ሚስቱን ጥሎ ሲሄድ አንቺ ሌላ ሰው ላይ ያደረገውን አንቺ ላይ ነገ እንደማያደርገው በምን እርግጠኛ ትሆኛለሽ? እኔ አፍቃሪ ነኝ፣ እኔ በጣም እንከባከበዋለሁ፣ እኔ በጣም ገንዘብ ስላለኝ ወደ እኔ ይመጣል። ቆይ አሁን ሄርሜላ አንቺ አሁን ምን ያንስሻል? የምሬን ነው የምልሽ። ሄርሜላ እኮ ምንም ያንሳት ነገር የለም። ቆንጆ ናት፣ ታምራለች፣ ስራለሽ፣ ራሽን ችለሽ የምትኖሪ ሰው ነሽ። ስለዚህ አንቺ ሰው መለመን ለምን አስፈለገሽ እንዴ? ሌላ ሰው ሌላ የሚወድሽ ሌላ የሚያፈቅርሽ ሰው እኮ አለ። በቃ እሱን የራሽን የሆነ ነገር ፈልጊ እንጂ የሰው ነገር ካልወሰድኩ ብለሽ ሙጭጭ ነጋ ጠባ እየሄድሽ ሰው መሳደብ ከሰው ጋር እንትን ማለት ጥሩ አይደለም። ከዚህ በላይ ውርደት ምን ትፈልጊያለሽ? ከዚህ በኋላ አሁን ምንድን ነው የምትፈልጊ? ቀለበት አስሮልኝ ነበር አለሽ። ይሄው ቀለበቱንም ከእጅሽ መንጭቆ አወለቀልሽ። እሺ ከዚህ በላይ ደግሞ ሌላ ምን አይነት ውርደት እንደምትፈልጊ አላቅም። ነገ ከነገ ወዲያ ደግሞ እኔ እንጃ ሄርሜላ ሻንጣዋን ይዛ እዚህ ነው የምኖር፣ አብርሽን መጠበቅ እፈልጋለሁ፣ ውሎውን አዳሩን ማየት እፈልጋለሁ ብላ ሻንጣዋን ይዛ እንዳትሄድ ብቻ ነው የምፈራው፣ እነ ሩታ ቤት ማለት ነው። እና ታሞ ነው ተረጁ ምናምን እያላችሁ ልጅቷን ከዚህ በላይ የሞራል ውድቀት እንዳታደርሱባት። ትናንት አሁን በጣም ነው የተሰማት፣ ፊቷ እንዴት እሳት እንደመሰለ ገባችሁ? ስለዚህ የሰው ምክር እየሰማሽ ገደል አትግቢ። በቃ ይሄ ሰው አይሆንሽም፣ ትቶሻል፣ ቀለበቱን አውልቆብሻል ምናምን። ታሞ ከሆነም በኋላ መጥቶ ያስረዳሽ። እስካሁን ተጋፈትሽ። አይ ያኔ ታምሜ እኮ ከጎን ያልነበርሽም ምናምን ይለኛል ብለሽ አስበሽ ከሆነ በቃ ብዙ ነገር አደረሽ፣ ተጋፍጠሻል፣ ቤቱ ድረስ ሄደሻል፣ የሆነ ቦታ ለመውሰድ ሞክረሻል፣ ለመረዳት ሞክረሻል፣ ብዙ ነገር ጠይቀሻል። ይሄ ሰው እየተመለሰልሽ አይደለም። እንደዛም እያረግሽ የባሰ ከቀን ወደ ቀን እየተዋረድሽ ሩታ እየተመጻደቀችብሽ፣ ያሰበችውን ነገር እያሳካሽ ነው። ሩታ የምትፈልገውን ነገር እያገኘሽ ነው። በቃ እበቀልሻለሁ እንዳለችሽ እየተበቀለችሽ ነው። ስለዚህ አንቺ ይህን ህይወት ትተሽ የራሽን ህይወት ኑሪ ማለት ነው። የሰው ወሬ አትስሚ። የአንቺ ደጋፊዎችም ቢሆኑ እዛ ጋር ላይ በላይ ተሰቅለው በጨርቁ አስደግማበት በምንትንሴው የሚሉሽን ነገር አትስሚ። እነሱ ምንም የሚያውቁት ነገር የለም። ዝም ብለው ግምታዊ ወሬ ነው የሚያወሩት። ግምታዊ ሩታን ስለሚጠሉ ብቻ እና ብዙ ተመልካች ላይ አንቺም ቢሆን ብዙ ተንኮል ሰርተሻል። ሄርሜላ እኮ የምር በጣም ታስመስላለች። ምክንያቱም ባለፈው ምን አይነት ድራማ እንደፈጠረች አይታችኋታል። ሩታን ለማስጠላት የሄደችበት መንገድ ኦ ማይ ጋድ፣ አብርሽን ልትወስድብኝ ነው ብላ የሄደችበት መንገድ ጣፍታ አረገዝኩ ብላ መታ ምናምን የሆነ አብርሽን የራሷ ለማድረግ ብዙ ጥረት ሞክረሻል። ግን ፍቅር ትዳር በግድ አይደለም፣ በፍላጎት እንጂ በግድ አይደለም። ይሄ የተውሸከሸከ ነገር ተቀጣጥሎ የሆነ ነገር ነገ መፍረሱ መውደቁ ምናምን አይቀርምና አንቺ እንደ ሀሳብ የራሽን ህይወት ብትኖሪ በጣም ደስ ይለኛል። እንደ ሴት እኛ ምንም ልንልሽ አንችልም። ጥፋቱ ያንቺ ነው። ምንም ምን ያላዝንም ምንም ነው ማላዝ ነው መቼም ነው ማላዝንልሽ። ቢኮዝ
ሩታ ላይ ያደረገውን ነገር አንቺ ላይ እንደማይደግመው ምንም አይነት እርግጠኛ የምትሆኝበት ነገር ስለሌለ ማለት ነው። በቃ ታሳስተሻል፣ ስህተትሽን አምነሽ ሌላ ህይወት፣ ሌላ ቆንጆ ወንድ ታገቢያለሽ። በጣም ቆንጆዬ ነሽ፣ ታምሪያለሽ። ምንድነው አንቺ ምንድነው ካብረሽ ምን አለሽ? እሱን ከመለመን ሌላ ወንድ ለምን አታገቢም? ለምን ሌላ ወንድ ይዘሽ መጥተሽ ዩቲዩብሽን አሰሪም? ዩቲዩብ እንደሆነ የሚፈልገው እንደዛ ነው። እንደዛ እያልሽ ዩቲዩብሽን ሰሪ፣ ህይወትሽን ቀጤ። ካለ ወንድ መኖር አልችልም ብለሽ የምታስቢ ከሆነ ሌላ ወንድ ያሽ። ከዛ ውጭ ግን ወንድ ልጅ ራሱ አስፈላጊ አይደለም። ራስሽ መስራት ትችያለሽ። ዩቲዩብ ቻናልሽን ማሳደግ ምናምን ትችያለሽ ብዬ አስባለሁ። እንግዲህ አሁንም ሌላ መንገድ መጠቀሙ አይቀርም። አቤላም ትናንትና አሁን እንዳወለቀው ነገ ደግሞ ተንበርክኮ ድጋሚ ያስረዳታል እያለ ነበረ። የሆነ ነገር ማድረጋቸው አይቀርም በንዴትና በእልህ። እኔ አብርሽ የሚጎዳ ይመስለኛል። አሁን ሄርሜላ በቀላሉ የምትተው አይነት አይደለችም። እንደማያት ከሆነች በጣም እየተለጠፈች ነው። በጣም ሙጭጭ እያለች ነው። ምንም አይነት መተውም አልፈለገች። በቃ መተው አትፈልግም እሷ ሲጀመር ማለት ነው። በቃ ምንድነው የምትፈልገው እሷ ከሱ ጋር ተለጥፋ ምናምን በቃ እንደምንም ብላ ወደ እሷ መመለስ ነው። በፊት በግድ አይደለ ከራሷ ጋር ያደረገችው ከናቤል ከጓደኞቹ ምናምን ሆና ሳይፈልግ ሰርፕራይዝ ላርግ፣ ሳይፈልግ የሆነ ቦታ ልውሰድ፣ ሳይፈልግ የምሬ ነው። አብርሽ እኮ ምንም አልፈለግም። በቃ በግድ ተለጠፍሽበት። እሱ ደግሞ ወንድ ልጅ ነው፣ ያው ታውቃላችሁ፣ ይሸወዳል። እና ተሸወደ፣ መጣ ካንቺ ጋር። እሱም ጥፋት አለበት። እኔ አብርሽ ትክክል ነው አላለም፣ ጥፋት አለበት። የሁለት ሴት ህይወት ማበላሸት አልነበረበትም። ሄርሜላን ካልፈልጋት አይን መስጠት የለበትም ነበር። አይን አለመስጠት ይችል ነበረ። ግን እሱ ዋናው ፕላኑ ዶላር ብቻ ነው ጭንቅላቱ የሚያስበው። እንትና ተጎዳ፣ ልቡ ተሰብር፣ አዘነ፣ የእንትና ሀዘን ላይ ይደርስብኛል የሚባል ነገር የለም። አብርሽ ጋር ዶላር ከቆጠረለት በቃ ልብሱንም ያወልቃል። እሱ ጣጣ የለበትም። እና ስራ እየሰራ ነው። እሱ ስራውን ደግሞ በአግባቡ እንዲሰራ ረድተሸዋል፣ አግዘሸዋል። ከዚህ በኋላ ደግሞ አልፈለገሽም፣ ካልፈለገሽ የማትፈለጊበት ቦታ መልከስከስ አያስፈልግም። የራሽን ህይወት መኖር፣ ለራስሽ ሌላ ፍቅረኛ መያዝ ካለብሽ መያዝ፣ በቃ እንደዛ ነው እንጂ ሁሌ የመጣችሁ ጭቅጭቅ፣ ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ ምንም አይሰራም። ቡዜ ደግሞ ሩታን እከሳታለሁ ነው ምንድን ነው ስትል ነበረ። ምንም ብለሽ ልትከሻት አትችይም። እሷ ከልጁ አባት ጋር እየኖረች እስከሆነ ድረስ ፖሊስ ጣቢያ ሄዶ የሚናገረው እኔ ከልጅ እናት ጋር መኖር እፈልጋለሁ ምናምን ብሎ ነው ሊናገር የሚችለው። ስለዚህ ምንም ልታመጡ አትችሉም ማለት ነው። አብርሽ ደግሞ ልክ የፈዘዘ የታመመ ምናምን እነሱ ብለውት ነው ምናምን፣ እነሱ ብለው ነው ሲባል አይደለም ራሴ ነኝ የኔ ሀሳብ ነው ይላል። አንቺ ጋር ከተለያየን ቀለበቱ ከአንቺ ጋር ምንም አይሰራም እያለ ነው፣ እየመለሰላት ነው። ስለዚህ አብርሽ ታሞ ከሆነ እነሱ ያስጠምቁት፣ ሲሻለው ከተመለሰ እሺ ተመለሰ። ከዛ በተረፈ ግን አሁንም ሁሌ የሄድሽ አሁንም ታሟል፣ አሁንም ሩታ ሙድ ስትይዝብሽ መቃጠል ምናምን አስፈላጊ ነው ብዬ አላስብም። ራስሽን አትጉጂ። አሁን ላይ መለሰልሽ፣ ራስሽን አትጉጂ። የራስሽን ህይወት እያዥ በቃ ሩታ ምርጥ አድርጋ ተበቅላሻለሽ። በቃ እንደዚህ ነው። ሰው ላይ ግፍ መስራት ይሄ ነው ትርፉ ይሄ ነው። እስከነወለዱ ያስከፈለች እስከነወለዱ